ኑሐሚንና ዳግም ፍቅር ጀመሩ። ወይዘሮ ዝናሽም እንግዲህ ጨለለች። አምራንም ደግሞ ከዚህ በኋላ በእኔ ትዕዛዝ ነው እንጂ የምትሄጂው በራስሽ መብት አትሄጂም አለቻት። ናሆምም በምን ምክንያት እዛ ቤት ልትገቢ ይቻልሽ? በምን ምክንያት ከማየ ጋር ተስማማሽ? አትገቢም፣ ከዛ ቤት አይቻልም፣ እማየ ልትጎዳሽ ነው አላት። አምራንም መልሳ ተመስገን እንግዲህ የልጄ መጥፋት በምን ምክንያት እንደሆነ ቀስ ብዬ አመቻቻለሁ። አሁን ግን የግድ መግባት አለብኝ ብዬ ጓ ማለት አለብኝ። ስለዚህ እዛ ቤት መግባት አለብኝ። ከዛም በኋላ ወደኩ ስታበሳጨኝ ወይም ደግሞ ተንኮል ስትሰራብኝ ወደኩ ልጁን አስወረድኩት ብዬ እናገራለሁ። አሁን ጥሩ መንገድ እየሄድኩ ነው፣ መንገድ ሀሳቤ እየተስተካከለልኝ ነው ብላ እንግዲህ ሀሳቧን ገለጽ አርጋለች በውስጧ ማለት ነው። አቶ ላይኩንም ወይዘሮ ዝናሽ ቆይ ምን አስበሽ ነው አሁን ላይ ይሄን ሀሳብ ያመጣሽው? ይቺን ሴት አይኔ ላፈር ስትያት አልነበረም ወይ? ዛሬ ምን ተገንቶ ነው ይችን ሴት ከቤት ልታመጫት የቻልሽ? እራትስ ጋብዘሽ ኑሐሚንም አብረሽ መጥራት የፈለግሽው ለምንድን ነው? ቆይ ዝናሽ ያልገባኝ ነገር ካለ ንገሪኝ። ለምንድን ነው እጅሽን የምትጠመዘዡ? ብሎ እንግዲህ አቶ ላይኩንም ጠበቅ ያለ ጥያቄውን አቅርቧል ማለት ነው። በመጨረሻም እንግዲህ ናሆምም እና አቶ ላይኩንም ሲነጋገሩ ይቺ ሴትዮ ምንም አላማረችኝም። በምን ምክንያት ነው ዝናሽ አምራንን ምራት ልትጋብዛት ያሰበችበት መንገድ አይን ላፈርስ ትላት የነበረች አይደለም ብለው እንግዲህ ከናሆም ጋር ንግግራቸውን ጀምረዋል ማለት ነው። ሰላም ውድና የተከበራችሁ የልስ ቤተሰቦቼ ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሆኑኝ አበረታቱ ማለት ነው። ዛሬ እንግዲህ ስለ ኑሐሚን ድራማ ተንተን አድርጌ ይዤላችሁ መጥቻለሁ ማለት ነው። ላይክ እና ሸር ሰብስክራይብ በማድረግ እንግዲህ ቤተሰብ ሆኑ ማለት ነው። እዚሁም ሀረና ክርስቶስ አምራንም እንግዲህ ለወይዘሮ ዝናሽ ደውላ ስሚ ይኸውልሽ አማቼ እኔ አንድ ነገር ልነግርሽ ነው የደወልኩልሽ። ዛሬ እንግዲህ እኔ ከቤት ሻንጣዬን ይዤ መምጣት እፈልጋለሁ። አንቺም እንግዲህ ለጋሽ ላይኩን ይዣት ልመጣ ነው፣ እራት ልጋብዛት ነው። በዛውም እንግዲህ ሻንጣን ይዛ ልትመጣ ነው ብለሽ ንገሪው፣ ምክንያቱም እኔ መምጣት እፈልጋለሁ ትላታለች። ከዛም እሷ እንግዲህ ብድግ አድርጋ አንቺ ሴትዮ ምንስ ቢሆን ለቤቱ ክብር የለሽም እንዴ? ክብር አትመጭም እንዴ? ወይስ ክብር እስከምታዘጋጅ ድረስ እኔ ከአንቺ ወጥመድ ውስጥ መግባት አልፈልግም። እኔ አሁን የምፈልገው ቶሎ ብዬ ከሱ ቤት መግባት ነው። ሰምተሻል? ላቶ ላይኩምን ንገሪው ብላ እንግዲህ አስጠንቀቃታለች ማለት ነው። ወይዘሮ ዝናሽም እንግዲህ በጣም ባጣብቂኝና በጭንቅ ውስጥ ሆና ምን ባደርግ ይሻለኛል? አሁን እናቶ ላይኩን ግን እኮ ላይኩን እውነቱን ነው። ምክንያቱም ቆይቶ ሚስጥሩን ማወቁ አይቀርም። ለምን ለእንደነዚህ አይነት መቀለጃ እሆናለሁ እያለች እንግዲህ እየተከዘች ትገኛለች ማለት ነው። በሌላ በኩልም እንግዲህ ዳግም ናሆምን ኑሐሚንን ለምንድን ነው የፈሰሰ ውሃ የምታፍሽ? የፈሰሰ ውሃ ለምንድን ነው የምትጠብቂው? እሱ እኮ በቃ አሁን የራሱን ህይወት ጀመረ። ለምንድን ነው የማይሆን ነገር የምትጠብቂው? እያለ እንግዲህ ጠቃጠን ያለ መልክቱን እየነገራት ነው ማለት ነው። እሷም ደግሞ ቆይ ምን አገባህ? ለምንድን ነው እሱን የምጠብቀው? አንተ ምን ቤት ነህ? አንተና እኔ እኮ ምንም የሚያገናኘን ነገር የለም፣ ምን አስበህ ነው ትለዋለች። አቶ ዳግምም እንግዲህ ብድግ አድርጎ እባክሽን እኔ ከዚህ አለሁ፣ አብሬሽ ነኝ ያለሁት፣ እኔና አንቺ አንድ አይነት ህይወት ምን የሚያመሳስለን ነገር አለ ለምንድን ነው አንድ የሸፈተን ሰው የማይወድሽን ሰው የምታፈቅሪ? እባክሽን ይላታል ማለት ነው። ከዛ እንደዛ ሲላትም እኔን ማየት እየደበረሃል መሰለኝ ሰው፣ ስለዚህ እኔ አንተ እንዳታየኝ ከዚህ ቢሮ አልመጣም። እንዲያውም መቅረትሽ ነው የሚያመኝ፣ ካልሽስ ደግሞ አትርሳም፣ ተማሪ ነኝ። መምህር ደግሞ ከተማሪ ጋር እንደዚህ አይሆንም ትለዋለች ማለት ነው። ከዛ ዳግምም እንግዲህ በጣም አፍቅሯተኝ በጣም በቃ ተቸግሯል ማለት ነው። በእርግጠኝነት እኔ ስነግራችሁ አብረው አንድ ላይ ይሆናሉ ማለት ነው። ምክንያቱም አሁን ናሆም ኑሐሚንን እንደማያፈቅራት ነው የሚያወራው፣ ግን ያፈቅራታል፣ ይወዳታል። ከዛም በመጨረሻ እንግዲህ ኑሐሚን ሀማም ገብታ ሽንት ቤት ውስጥ ገብታ ማለት ነው ቆይ እንዴት ይሆናል? እንዴት ይሄዳል? እንዴት ምናምን እያለች እንግዲህ በጣም እያለቀሰች እያለ ዳግም ተደብቆ እያዳመጣት ነበረ ማለት ነው። በመጨረሻም እንግዲህ እሺ ሰማህ አይደል ሚስትሬን፣ ደስ አለህ? አሁንስ ለምንድን ነው ከህይወቴ የማትወጣው? ምን አርጊ ነው የምትለኝ? ምናምን ትለዋለች። እኔ እንኳ አጋጣሚ ሳልፍ ነው እንጂ ሆን ብዬ አልነበረም፣ ግን አጋጣሚ ሳልፍ ነው የሰማሁሽ ይላታል ማለት ነው። በመጨረሻም እንግዲህ ለማንኛውም ናሆምና
አምራን ራት ተጋብዘዋል። አምራንም እንግዲህ ማታ ሻንጣዋን ጠቅልላ ቤት ልትገባ ነው እና ምን አሰብሽ መቼ ትመጫለሽ አብረሽ ሲላት፣ እሷም እንግዲህ አልመጣም እኔ ምን አገባኝና ለምንድን ነው የሚመጣ ትለዋለች። አይ ወይዘሮ ዝናሽ ይዛሀትና ስላለችኝ ነው ይላል። እንዴ ደግሞ ምን አስባ ነው እኔ ይዛሀትና የምትልህ? ለማንኛውም እኔ እንደማልሄድ ንገራት፣ ከዚህ በኋላ ግን ስሜን እንዳታነሳው ትለዋለች ማለት ነው። በመጨረሻም እንግዲህ ናሆምና ጋሽ ላይኩን አብረው እያወሩ ነበረ እና ከዛ መጨረሻ ላይ ቆይ ወይዘሮ ዝናሽ ለምንድን ነው አምራንን ሻንጣዋን ይዛ እንድትመጣ ያደረገቻት? ቢሆን እንኳን ብትፈቅድ እንኳን በክብር አብረው ተጋብተው እንዲመጡ እንድትመጡ ማድረግ አለባት እንጂ እንዴት በዚህ አፋጣኝ ይዘሽ እኔ ትላታለች ሻንጣዋን። እኔ ራሱ ግራ ገብቶኛል ይለዋል ማለት ነው ለናሆም። ናሆምም ደግሞ እንግዲህ እንዴት ታዲያ አባዬ እንግዲህ ምን ይደረግ ከተፋቀሩ ኑሐሚንን ቤት አስገብታ ልትበቀላ ታስባለች እንጂ ወይዘሮ ዝናሽማ በሰላም አይደለም በሰላም አይደለም ነው ያለቻት ምናምን ብለው እንግዲህ ያው ከጥላቻዋ የተነሳ ማለት ነው ልትበቀላት ፈልጋ ነው ምናምን ይላል። ምን ይላል ናሆም? አዎ ልትበቀላት ስለፈለገች ነው እንጂ ካልሆነ ያልሆነ ነገር ባላጣችው ነገር እንዴት እዚህ ትመጣለች ትላለህ ብለህ ነው? ስለዚህ ባትመጣ መልካም ነው ይላል። ከዛ ናሆምም ደግሞ ይሄድና እንዴት በምን ምክንያት አንቺና ማየ ልትስማሙ ቻላችሁ? እንዴት ሆኖ በምን ሀሳብ በምን ነገር ምናምን እያለ እንግዲህ እየጠየቃት ይገኛል። በቃ እንግዲህ ፈለገችኛ ውለዲ እንግዲህ ስለተቀራረብን ስለ ቀለበት ስላሰርን ምንም አማራጭ አጣቻ። ታዲያ ምን ታደርግ ብልሃት ነው ምናምን ስትለው ይህማ ሊሆን አይችልም፣ ለማንኛውም ግን እዛ ቤት አትሄጂም ይላታል። እንዴ ለምንድን ነው የማልሄደው ትላለች። በቃ አትሄጂም እማዬ የሆነ ነገር አሰባለች አትሄጂም፣ በሰላም አይደለም እንደዚህ ያለች የሆነ ነገር ቢኖር ነው፣ ስለዚህ አትሄጂም ይላታል ማለት ነው። በመጨረሻም እንግዲህ አሁን አትሄጂም ሲላት እንዴ ሄዳለሁ የፈለገች ታርግ ሄዳለሁ ትለዋለች ማለት ነው። ምክንያቱም ከዛ ከገባች በኋላ ልጁ ከተወሰነ ከ2 ቀን ምናምን በኋላ ልጁ እንደ አስወረደችውና እሷ አበሳጭታት ተንኮል ሰርታ እንዳደረገችባት አድርጋ እንግዲህ የልጁን መውረድ በወይዘሮ ዝናሽ ልታሳብብ አስባለች ማለት ነው። ወይዘሮና አምራን ትልቅ ስህተት እየሰራች ነው ማለት ነው። በመጨረሻም እንግዲህ ናሆም አትገቢም ይላታል። አቶ ላይኩንም ደግሞ ወይዘሮ ዝናሽ የሚያስጨንቅሽ ነገር የሚከብድሽ ነገር የወጠረሽ ነገር ካለ ግልጽ ተናገሪ። አንቺ ነሽ እኮ አልፈልግም ስትይ ነበር ከኔ ይልቅ ይቺ ልጅ ከኔ ቤት አትገባም፣ ለገንዘብ ፈልጋ ነው፣ ገንዘብ አምሯት ነው፣ ገንዘብ ፈልጋ ነው ስትይ ነበር እኮ ከኔ ይልቅ አንቺ ነሽ። ስለዚህ አሁን ላይ ምን ተገንቶ ነው? ምን ሆነሽ ነው አሁን ቤት እንድትመጣ ያሰብሽው? በዛ ላይ ደግሞ በራት ግብዣ አድርገሽ እንደማንም ዝም ብሎ እንደማንም ሰው ዝም ብላ እንደ ሰራተኛ ሻንጣዋን ይዛ እንድትመጣ የፈቀድሽላት ምናምን ይላታለኝ ማለት ነው። በመጨረሻም አቶ ላይኩን አንተ አልተረዳኸኝም በቃ ጥራዋለች ማለት ነው። አንተ አልተረዳኸኝም በቃ እኮ እሷ እኮ በቃ እጄን ተጠምዝዤ ነው አልኩህ እኮ። ለምንድነው እጅሽ የምትጠመዘዡ? ለምንድነው እጅሽን የምትጠመዘዡ ነው ወይስ የማላውቀው ሚስጥር አለ ሲላት፣ ምን የምን ሚስጥር እና ታዲያ ምንድነው እንደዚህ የሚያደርጋችሁ? አንቺ እንዴት በአይንሽ ላይንሽ አፈራ ላይም አልፈልግም ስታያት የነበረችውን ሴት እንዴት አሁን ላይ ደርሰሽ ትምጣት ያለሽ? ራት ልጋብዛት ነው መታኛ ጋር ልትቀመጥ ነው ሻንጣዋን ይዛ ምናምን እንዴት ያለሽ ሲላት፣ በመጨረሻም እንደዛ ሲላት እንግዲህ በቃ ወስኛለሁ ካልሽሽ አንቺ እንዳልሽልና እንግዲህ አምራንም እንግዲህ እዛ ቤት ለመምጣት ሻንጣዋን ጠቅልላ ጨርሳ እንግዲህ በክፋቷም ቢሆን በተንኮሏ መታለች ማለት ነው። ኑሐሚንም እንግዲህ አባዬ በሰላም እንዲመጣልኝ ጸሎት አድርግልኝ፣ አባዬ እንግዲህ ስንሄድ ከኔ ይልቅ ጋሽ ላይኩን ነበር እያለቀሰ የነበረው። እንግዲህ አባዬ ውጭ ሄዷል ሊታከምና እስከሚመጣ ድረስ ቸኩያለሁ፣ በሰላም ድኖ እስከሚመለስ ድረስ እንግዲህ አባዬ ከዛም ደርሶ ታክሞ እስከሚመጣ ድረስ ቸኩያለሁ። አባዬ እንግዲህ እዛ በሰላም እንደደረሰ ደውሎልኛል፣ ለዛም ደግሞ በጣም ደስ ብሎኛል ትለዋለች ማለት ነው። እንግዲህ እግዚአብሔር አምላክ በሰላም እንደሚመጣ አንቺ አባት ታሞ የኔ አባት ደግሞ ታስሮ፣ ደስ የሚለው ነገር ግን የአንቺ አባት ታክሞ ይመጣል፣ የኔ አባት ደግሞ በፖሊሶች ተፈልጎ እስር ቤት ይገባል። ልዩነታችን ይሄ ነው እኮ፣ ሁለታችንንም የአባትን ፍቅር እናውቀዋለን ይላታል ማለት ነው። ዳግም አይዞህ ምንም አይሆንም፣ ምንም እኮ የሚያደርገው ነገር የለም እናም ትለዋለች ማለት ነው። ደግሞ እንዴት አባቱ ነው የሚያምርብሽ፣ ስትስቂም ስትቆጭም ስትኮረፊም ታምር ያለሽ እና ለምን ራት አልጋብዝሽም? ዛሬ አባቴ ስለሌለ ውጭ ማምሸት አለብኝ ማለት ነው ወይስ እንዴት ነው? አባዬ ባይኖርም እኮ ሌላ ቤተሰቦች አሉኝ ትለዋለች ማለት ነው። በመጨረሻም አይ እንደዛ ሳይሆን በቃ ራት በልተን ትንሽ ተጫውተን ትሄጃለሽ ብዬ ነው፣ ከምሳ ወደ ራት ተቀይሯል ማለት ነው። እንግዲህ ዳግምና ኑሐሚን ከምሳ ወደ ራት ተቀይሯል ማለት ነው።
እንግዲህ ኑሃሚን እሺ አብረን እንበላለን። አሁን ግን ምሳ ስለበላሁኝ ትንሽ ነው ቀምሼ የተውኩት። የተቋጠረ ሳህን አለን ከፈለግ ብላ ይችን የሳህን ምግብ ግን የማይወዳት የለም። እኔ ራሱ በጣም ነው የምወድ እኮ የተቋጠረ ምግብ እና ከፈለክ የተረፋለ እሱም ብላ ትለዋለች ማለት ነው። ከዛም ተናዳ እንግዲህ ወጥታ ትሄድበታለች ማለት ነው። በመጨረሻም እንግዲህ አቶ ናሆም እንግዲህ እዛ ቤት ለምን መግባት እንደፈለገች ለምን መግባት እንዳሰበች ምን አስባ ነው? ቆይ ምን ሆና ነው ይች ሴትዮ ከዚህ ቤት እንዲሁ ካልመጣች አለችው? እማዬ ምን ነክቷት ነው? ቆይ እኔ ያልገባኝ ነገር እማዬ ምን አዲስ ነገር ተገኝቶ ነው አምራንን ጭራሽ ላይኗ የምትጠላትን እንደዚህ ያለች? እኔ በጣም ነው ደስ ያለኝ ምናምን እያለች እንግዲህ አንተ የሚያሳስብህ ስለ አምራን ነው አይደል? ስለ ነኢሚን ነው አይደል? ነኢሚን እንትተህ ለምን የማያሳስበው ያሳስባል? ለምን የናሆን ሚስት ለምን እንደምትመጣ ለምን አላሰብክም? አንተ ጭራሽ ስለ ነኢሚን ነው የምታስበው? እሷ ምን ሆነች? ትልቅ ናት፣ በፍላጎቷ መሄድ ትችላለች። አንቺ ነሽ አይደል የፈታሻት ይላታል ማለት ነው። እኔ ነኝ የፈታዋት። እስከ መቼ ታፍና? ትልቅ ናት። ወንድየው ወርጋጥ ይሄው ወርገጥ ሲል ያልሆነ ሴት ይዞልህ መጥቶ የለ ምን ነው ይች ሴት ስለሆነች ነው ረግጠህ ያስካት? ለማንኛውም ግን እኔ ነኝ የፈታዋት። ከልጅቷ ራስ ወረድ በል። ይልቁንስ ይሄ ወንድየው እየተሞዳሞዳ ያመጣልህን እንዴት አድርገን ማስወገድ እንዳለብን አስብ። እንዴ ሴትዮ ምን እየሆንሽ ነው? ስትፈልጊ እራት ልንጋብዛት ነው ትያለሽ፣ ስትፈልጊ ደግሞ ሌላ ነገርሽን የሆነ ነገርማ ያልገባኝ ነገር አለ ትልና እንግዲህ ይዘሻት ነይ ሲላት ሄዳ ጉንጩን ተሰማዋለች ማለት ነው። ኖር እኮ ነው ወይኔ ወይዘሮ ዝናሽ እንደ ሄደሽ ተሰማዋት ላይ ቆድ በዛም በመጨረሻ እንግዲህ እንደዛ ተባብሎ እሺ አንቺን ደስ እንዳለሽ ብሎ ጥሏት ሄዷል። እንግዲህ ነኢሚንን ግን ሰባብሬ ነው ማስቀምጣት ምን እንዳደረገች ምናምን ትላለች። ነኢሚን እንግዲህ በነገራችን ላይ በድንግልናዋ ነው ያረገዘችው። ነኢሚን አርግዛለች፣ በድንግልናዋ ነው ያረገዘችው። ነኢሚን እንግዲህ አሁን እያስተዋለወላት ልቤን ራሴን ሆዴን እያለች ነው እንግዲህ ጦሉሉሉ እያረገች ነው። እርግዝናውን ይዤላችሁ እመጣለሁ። ላይክ አድርጉ።